የመሰብሰብ ቤተክርስቲያንን በተመለከተ በወቅታዊ ጉዳዮች ዙሪያ በዋና ቢሮ መምሪያ ዳይሬክተሮች በቀጠናና በክልል ዋና ጸሐፊዎች የተሰጠ የጋራ አቋም ነህምያ 4:15 እኛም ሁላችን ወደ ቅጥሩ እያንዳንዳችንም ወደ ስራችን ተመለስን። መግቢያ እንደሚታወቀው ከአንድ ወር በፊት ጀምሮ በሶሻል ሚዲያ በቤተክርስቲያናችን መሰረተ ቤተክርስቲያን ከምታምነው አስተምሮዋና አስተዳደራዊ አደረጃጀቷን ባልጠበቀ መንገድ ስም የማጥፋት ዘመቻ እየተካሄደ ይገኛል። በመሆኑም የቀጠናዎችና የክልል ዋና ጸሐፊዎች እንዲሁም የዋና ቢሮ የመምሪያ ዳይሬክተሮች ከዳር 19 እስከ 20 2018 ዓ.ም በነበራቸው መደበኛ ዓመታዊ ፕሮግራም ላይ የቤተክርስቲያናችን ህልውናና ስም በተመለከተ ሰሞኑን በተነሱ ጉዳዮች ላይ በጥልቀት ከተወያየ በኋላ ከዚህ በታች የተዘረዘሩ የጋራ አቋምን አውጥቷል። አንደኛ ህዳር 13 2018 የመሰረተ ቤተክርስቲያን የአስተዳደር መሪዎች ጉባኤ ያወጣውን ባለ 8 ነጥብ አቋም መግለጫ ሙሉ በሙሉ እንቀበላለን። ሁለተኛ የትኛውም ጥያቄም ሆነ አስተያየት በቤተክርስቲያን መተዳደሪያ ደንብና የውስጥ ደንብ መሰረት መሆን እንዳለበት እናምናለን። በመሆኑም ከቤተክርስቲያን አሰራር ውጪ የሚደረጉ አፍራሽ የሆኑ እንቅስቃሴዎችን በጥብቅ እንቃወማለን። ሶስተኛ ወቅታዊ ጉዳይን በተመለከተ የቤተክርስቲያን አባላት ግልጽ ያልሆነና ማብራሪያ የሚፈልጉ ነገሮች ካሉ በአቅራቢያቸው ያሉ የክልል ጽሕፈት ቤቶችን መጠየቅ እንደሚችሉና ግልጽም አቅጣጫ እንደተቀመጠ እናሳውቃለን። አራተኛ ማንኛውም የቤተክርስቲያን አባል ከቤተክርስቲያን መተዳደሪያ ደንብ ውጪ በተሳሳተ መንገድ እንዳይሄድና የቤተክርስቲያንን አንድነት እንዲጠብቅ አጥብቀን እንመክራለን። አምስተኛ የቤተክርስቲያን አባላት በሙሉ ቤተክርስቲያናችንን በአስተምሮም ሆነ በአደረጃጀቷ እንደ ቀድሞ በጽናትና በትጋት እንደ እግዚአብሔር ቃል በእውነትና በንጽህና እያገለገለች ስለምትገኝ ኃላፊነታችሁን በታማኝነት እንድትወጡ አደራ እንላለን። በመጨረሻም በወቅታዊ ቤተክርስቲያናችን ላይ በተነሳው ጉዳይ በጌታ ፊት በጸሎት በጋራ እንድንቆም አደራ እንላለን። የመሰረተ ቤተክርስቲያን ዋና ቢሮ መምሪያ ዳይሬክተሮች እና ዋና ጸሐፊዎች የጋራ ጉባኤ ህዳር 20 2018 መሰረተ ሴሚናሪ ቢሸፍቱ